ሰላም ጤና ይስጥልን ሰበር ዜና ደርሶናል እሱን እንነግራችኋለን። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ ከግሎባል ፓወር ሽፍት ጋር ባደረጉ ቆይታ ላይ ህወሓት ከሻቢያ ጋር ተጣምሮ ኢትዮጵያን ለመውጋት ጥረት ካደረገ እኔ ራሱ ዘምቼ ከኢትዮጵያ መንግስት ጋር ተጣምሬ የህወሓትን ቡድንና የሻቢያን መንግስት የመዋጋ ይሆናል ሲሉ ተናግረዋል። ማውላይ አለ የሚባለው ሎኬሽን የመጀመሪያው ከሆነው ሳር ቤት አፍሪካ ህብረት ፍለፊት ይጃችሁ መጥቻለሁ። እንግዲህ ይሄ ሳይታችን G+21 ሲሆን 5 ወለል የመኪና ማቆሚያ ያለው ሌላው ደግሞ ሁለቱ ቢልዲንጎች የራሳቸው የሆነ ኤሌቬተር ይኖራቸዋል። ሁለት ኤሌቬተር በፍሎር 4 ቤት ብቻ ነው ያለው ከ161 ካሬ ጀምሮ ሁሉም ቤቶች የሜድስ ሩም ፕላስ ደግሞ ሜድስ ባዝ ይኖራቸዋል ማለት ነው። ሌላው እዚህ ኤሪያ ላይ ብትሸጡት ድጋሚ በጣም ታተርፋላችሁ። የማከራየት ሐሳብ ካላችሁ ከ$2500 እስከ $4000 ድረስ ይከራያሉ። ሌላው ያለቁ ሳይቶች እዚህ ኤሪያ ላይ የተጠናቀቁ ቤቶች በስንት ነው የሚሸጠው የሚለው ደግሞ ለማየት እንሞክር። በካሬ ከ180 ሺህ እስከ 200 ሺህ ነው። እንግዲህ በዚህ ስቴጅ ኦልሞስት 80% የደረሰን ቢልዲንግ ደግሞ በ105 ሺህ ብር በካሬ በ25% ቅድመ ክፍያ ይዤላችሁ መጥቻለሁ ማለት ነው። በተጨማሪም አቶ ጌታቸው ትራምፕ በህዳሴው ግድብ ዙሪያ የተናገሩትን ሐሳብ እንደማይቀበሉ የገለጸ ሲሆን ይህንን ግድብ ኢትዮጵያውያን በገዛ ገንዘባቸው በጉልበታቸው በላባቸውና በደማቸው የገነቡት ግድብ ነው ያለ ሲሆን ግብጽ በዚህ ግድብ ላይ የምታነሳቸው ሐሳቦች ሁሉ ውሸት ናቸው። ኢትዮጵያ ምንም ማንንም አትጎዳም። ሱዳንንም ሆነ ግብጽን የመጉዳት ፍላጎት የላትም። ግብጽ የምታነሳቸው ሐሳቦች በሙሉ ለሱዳንም ሆነ ለኢትዮጵያውያን ምንም የማይጠቅም የአንድ ወገን ፍላጎት ብቻ ያለበት ሐሳብ ነው። ያ ደግሞ ለሁሉም አይጠቅምም ሲሉ ተደምጧል። ጋዜጠኛው ለአቶ ጌታቸው በግብጽ ድርቅ ቢነሳ ኢትዮጵያ ምን ታደርጋለች? ውሃውን ተለቃለች ወይ የሚል ጥያቄ ያነሳለት ሲሆን አቶ ጌታቸው በመጀመሪያ ኢትዮጵያ በግብጽ ላይ የምትይዘው ውሃ የለም። ነገር ግን በግብጽ በኩል እንደዚህ አይነት ነገር ቢፈጠር ኢትዮጵያ የማንንም ጉዳት የምትፈልግ ሀገር አይደለችም። አሁንም እያሰበችና እየተገበረች ያለችው ነገር ቢኖር ሁሉም የተፋሰሱ ሀገራት በጋራ የሚያድጉበትን መንገድ ነው። ስለዚህ ግብጽ እየተጎዳች እኛ እንደግ እንልማ የሚል ሐሳብ የለንም ሲሉ አንስተዋል። የፕሪቶሪያው ስምምነት እንዲፈጸም የህወሓት ሰዎች በጣም ሲያስቸኩላቸው እንደነበርና ስምምነቱ ለትግራይ ህዝብ ሰላም የሰጠ ለህወሓት ሰዎችም እረፍትን የሰጠ እንደሆነ በመናገር ያ ፊርማ በመፈረሙ ብዙ ወጣቶች ከሞት እንደዳኑ ተናግረዋል። ስምምነቱ በኤርትራ መንግስት በኩል ደስታን እንዳላመጣ የተናገሩ ሲሆን ይህ ግን የውስጥ ጉዳይ ነው ሲሉም ተደምጧል። አቶ ጌታቸው በጦርነቱ ወቅት በህወሓት በኩል ሆኖ መስራታቸውን አምነው ግን ትክክል እንዳልሆነ በገባኝ ሰዓት ሐሳቤን ቀይሬያለሁ። ለትግራይ ወጣት ከዚያ በላይ ጦርነት እንዲቀጥል መፍቀድ አልነበረብኝም ሲሉ ተናግረዋል። ከዚያ ውጭ እኔን ጨምሮ አጠቃላይ የፖለቲካ አመራሩ ትልቅ ስህተት ውስጥ ስለገባና ነገሮች ከቁጥጥራችን ውጭ ሆነው ስለነበር ራሳችንንም ህዝባችንንም ለማዳን ስንል ይህንን የፕሪቶሪያ ስምምነት ፈጽመናል ብሏል። አቶ ጌታቸው ሌላ የተናገሩት ነገር ኤርትራውያን በጣም ብልሆች ናቸው። አሁን ባለበት ሁኔታ ከኢትዮጵያ መንግስት ጋር በቀጥታ ጦርነት መግጠም እንደማይችሉ ያውቁታል። ስለዚህ ያላቸው የሰው ብዛት ከኢትዮጵያ ጋር ሲነጻጸር ሊሆን እንደማይችል ስላወቁ ኢትዮጵያ ውስጥ ያሉ ጠቃሚ ሞኞች ማለትም በሌላ አነጋገር ለሻቢያ መንግስት መስራት የሚችሉ ቡድኖችን በመምረጥ አብሮ እየሰራ ይገኛል። ይህ ደግሞ ለኤርትራ መንግስት ጥቅም ይሰጣል። የኢትዮጵያ አለመረጋጋት በኤርትራ ላይ የኢትዮጵያ መንግስት እንዳይነሳ ያደርጋል የሚል እሳቤ ስላላቸው ያንን ተግባራዊ ያደረጉ ይገኛሉ ሲሉም ተናግሯል። አክሎም የህወሓት አመራሮች ከፌደራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራ ጋር ህብረት መፍጠርን ምርጫቸው አድርገዋል። ይህ ለኤርትራ መንግስት ይጠቅም ይሆናል ግን አዋጭ አይደለም ብለዋል። ከዚያ ውጭ አቶ ጌታቸው ያነሱት ሐሳብ የኢትዮጵያ ህዝብ ከ135 ሚሊዮን በላይ እየሆነ ያለ ህዝብ ነው። ይህ ህዝብ ታፍኖና መተንፈሻ አጥቶ መኖር የለበትም። ጠቅላይ ሚኒስትር ዶክተር አብይ አህመድን ልትወደውም ልትጠላውም ትችላለህ። ያ ግን ከኢትዮጵያ ህዝብ ጋር የሚገናኝ አይደለም። ይህ ህዝብ መውጫ መግቢያ አጥቶ እየለመነ መኖር የለበትም ሊኖርም አይገባም ሲሉ ተናግረዋል። ሙሉን የጌታቸውን ንግግር ከግሎባል ፓወር ሽፍት እንዲያዳምጡት እየጋበዝኩ ወደ ሌላ ቀጣይ መረጃ ለማልፍ ይሆናል።
በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ። ህዝባዊ ወያኔ ሓርነት ወይም ህወሓት የፕሪቶሪያው የሰላም ስምምነት ዋስትና ሰጪ የሆኑት አሜሪካን፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ቃል የገቡትን ተግባራዊ ሳያደርጉ ቀርተዋል ሲል ከሰሰ። ፓርቲው ስምምነቱ ከተፈረመ ከ3 ዓመታት በኋላም ቢሆን በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲልም ገልጿል። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ፓርቲው ትናንትና መስከረም 19 ቀን ባወጣው መግለጫ እየተካሄደ ያለውን የክልሉን ውድመት ለማስቆም ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ማሳስቧል። አክሎም ዓለም አቀፉ ማህበረሰብ አሁን እርምጃ እንዲወስድ እንጠይቃለን። የትግራይ ውድመት በዝምታ እንዲቀጥል አትፍቀዱ። ለሰላም የገባችሁትን ቃል አክብሩ። ንጹሃንን ጠብቁ። እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉ ብሏል። ህወሓት በቅርቡ በመቀሌ ከተማ በሚገኝ የተፈናቃዮች መጠለያ ጣቢያ ውስጥ በጅብ ተበልቶ የሞተውን የ1 ዓመት ከ4 ወር ልጅ ናኦድ ኃይለስላሴን ጠቅሶ የሰብአዊ ሁኔታዎች መባባሳቸውን ገልጿል። ፓርቲው ክስተቱን ከምዕራብ ትግራይ የተፈናቀሉ በሺዎች የሚቆጠሩ ዜጎች ያለ ምግብ፣ መድኃኒት፣ መጠለያ፣ ደህንነትና ክብር ለመኖር የሚታገሉበት ዕለታዊ መከራ ማሳያ ነው ሲል ገልጾታል። ፓርቲው ተፈናቃዮች ወደ ቀያቸው እንዲመለሱና የተያዙ ቦታዎች እንዲለቀቁ ለማስቻል በህዳር 2022 የተፈረመው የፕሪቶሪያው ስምምነት በአብዛኛው ሳይተገበር ቀርቷል ብሏል። መግለጫው አብዛኞቹ ድንጋጌዎች ተፈጻሚ አልተደረጉም፣ ተፈናቃዮችም ሳይመለሱ ቀርቷል፣ የተያዙ ቦታዎችም አልተለቀቁም፣ አደጋው እየከፋ ሄዶ በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲልም አክሏል። ከዚያ ውጭ ህወሓት ይሄ የማይሆንና ፕሪቶሪያው የማይከበር ከሆነ በራሳችን እርምጃ ለመውሰድ እንገደዳለን፣ ህዝባችን በየዕለቱ እየሞተና እያለቀ ይገኛል ያሉ ሲሆን ለሰላም በሰጠነው ፍቃድ ከፌደራል መንግስቱ ምንም አይነት በጎ ምላሽ አላገኘንም ሲል ተደምጧል። ይህንን መልእክት ትናንትና ከሰጡ በኋላ በዛሬው ዕለት ደብረጽዮን ወደ አስመራ ያመራ ሲሆን ሞንጆሪኖ ደግሞ ወደ አማራ ክልል ማምራታቸው ተሰምቷል። በቅርቡ የክልሉ ጊዜያዊ አስተዳደር የሆኑት ታደሰ ወረደ በትግራይ የጦርነት ዳመና እየታየ ይገኛል ሲሉ የተናገሩ ሲሆን በሌላ ጊዜ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን ህጋዊ ዕውቅና መሻሩ ተቀባይነት የለውም ሲሉ በመግለጽ ቢሮክራሲያዊ እርምጃ ሳይሆን ፖለቲካዊ መፍትሄ እንደሚያስፈልገው መናገራቸው ይታወሳል። ይሁን እንጂ የፌደራል መንግስት ሁልጊዜም የፕሪቶሪያውን ስምምነት ለመፈጸም ተደጋጋሚ ጥረቶችን እያደረገ ቢገኝም በህወሓት በኩል ፍቃደኛ ባለመሆን የተለያዩ ምክንያቶችን በመደርደር ለስምምነቱ እንቅፋት እንደሆነ ይታወቃል። የፌደራል መንግስቱ ሁልጊዜም ቢሆን በትግራይ ለተፈናቀሉ ማህበረሰብ ከማንም በላይ የሚያስብና የሚጨነቅ ቢሆንም በህወሓት በኩል በእነዚህ በተፈናቀሉ ማህበረሰብ ፖለቲካ መስራቱን እንዳልተወ አሁንም በዚህ መግለጫው ማረጋገጥ ችሏል። ለሰዓቱ የደረሱን ዘበር ዜናዎች እነዚህን ይመስላሉ። መልካም ጊዜ ይሁንላችሁ።